ብትሆኚ ኖሮማ አባብለሽ ነበር የምታበይ። ይሄን ያክል ይቸግራል ሉላይ? በእኔ ፊት ብዙ ስለሱ አያወሩም፣ እንዳውቅም አይፈልጉም። መድብል የሚመክረኝ ባንተ ላይ እንድመሰክር ብቻ ነበር። እንዴ ማለት እኮ በጣም ገንዘብ ወዳድ ናት። ምን ታውቂያለሽ ነው አንቺ ምን ዝናና ካሌብ ከነግብረ አበሮቹ ወደ ወይኔ ይወርዳል። ወደ ከነገ ወጣው አንተ አራሽም ነው እንዴ? ቢያንስ ከቤት እስክትወጣ እንኳን አትጠብቁም እንዴ? አይሆንም። ወልሽ ማለት ሰሚኛለሽ? ዛሬም እንደሌላ ጊዜ እታገላለሁ ብትይ ግንባርሽን ብዬ ነው የምገልሽ። ቆይ ሁሉ ነገር እየቀለዳችሁብኝ ነበር ማለት ነው? ያው ወጣትሽ ያዥና ልቅ በይ እጂ ዳይ ሰራላችኋለሁ። እያንዳንዳችሁን በቀላችኋለሁ። ሁሉሽንም ሰራላችኋለሁ። በሩን ፈቱልኝ። በሩን ክፈቱን እያልኳችሁ ነው። ሁላችሁንም አለቃችሁም። ሁላችሁንም ወይ ምንድን ነው እየጫወታችሁብኝ ነው እንዴ? ሰርፕራይዝ! ምንድን ነው የምታደርጉት? ማህዬ ነው ሰርፕራይዝ ነው። ለአንቺ ብቻ የተዘጋጀ ምን እንደምታስቢ ምን እንደምትይ ለማወቅ። አዎ ማህዬ አውቀና ሰርፕራይዝ ነው። አልገባኝም። ይሄ መድብል እኮ ነው። ለምን ሰርፕራይዝ አናረጋትም? ይሄን ሁሉ ጊዜ ከኛ ጋር እዚህ ቤት ቆይታ እንደዛ በድለና እንዴት ነው ሰርፕራይዝ ሳናረጋት ምን ቀበላት ብሎ እኮ ነው። አልወድሽም እንደ ሰርፕራይዝ ነው ማይ። በቃ ሰርፕራይዝ ነው። ነይ ተቀላቀኝ። ነይ እዚህ ጋር ነይ። ሰርፕራይዝ አይደለም የኔ ቆንጆ። እውነቱን ልንገርሽ፣ እዚህ ቤት ዳግመኛ ላትመለሺ። ቤቱን ለቀሽ ውጪ። አልገባኝም። ቆይ እየተጫወታችሁብኝ ነው እንዴ? እውነት አንቺ በእኛ ህይወት የምትጫወቱት እሱ ምንድን ነው? እና እኔ መጫወቻ ነኝ እንዴ? አልገባኝም። እስካሁን ሰርፕራይዙን እየጠበቅሽ ነው እንዴ? የኔ እናት ቆይ መንገዱን ላሳይሽ። ኦኬ ጠብቂ። አንዴ ዳጣ፣ ይሄው ቤት የለቀሽ ተነባሩታ የኖቻለን ባይ ይሄው ማህዬ ያው በጣም እንደምንወድሽ ማለት ታውቂያለሽ። ደግሞ የብራ ቅድም የቅድስትዬን እጅ ይዞ እኮ ያው ያንቺ ነገር ስለማስጨኝ ያላከውታ ማለት ቻውሽ ያንን ዝናገ እንደምትይው አልለቀም። መቃብርህ አፋፍ ላይ ነው የቆምኩት በዩ። አይ እኔ ግን ምንም አላልኩም። ብቻ ለኔ የምትይልኝ ዝናን ሳንብልሽ እንጂ ሌላ ነገር እናጣጣ። ቆይ ምን እየጠበቅሽ ነው? ሙጪ እንጂ። ሰራውልሽ። ዳግም ወደ ቤቴ እንዳትመለሺ ያን ያብረሽ የተኛሁት ልበቀልሽ ነበር። ገላሽን ምን ያህል እንደተጸየፍኩት እሱን ላሳይሽ ነበር አብረሽ የተኛሁት። አሁን ለቀሽ ውጪ። ውጪ! አለቀም። በጭራሽ አለቀም። ሁላችሁንም አለቃችሁም። ጠብቁኝ። ሁላችሁንም ውጪ በእናትሽ። ምንድን ናት እቺ? ኧረ በስመ አብ ተምች። ና ወንድሜ ቁጭ በል። ኧረ በስመ አብ ነፃ ወጣችሁ እንዴ? ማለት በቃ ወጣች። እኔ ባዜ እቅዴ ሰራ በቃ
እቅዴ ሰራ። የዘመናት እቅዴ ነው የሰራው። ቤቱ ራሱ ቀላል ቀላል ተምች ሆነች። ቆይ በር ሳትቆልፍ የምተኛው? ሄሎ ካሌብ እንዴት ነህ? አለሁ ዝና፣ እንዴት ነህ? አለን ደህና ነኝ ካሌብ። እኔም ብለህ እንዴት ነው ወደ ሀገር ቤት ተመለስክ እንዴ? አይ ኡጋንዳ ነኝ። ኦ እስካሁን ቡርኪና ፋሶ ነህ እንዴ? ነው እንዴት ነው የእርሻ መሬት አገኘ? ካፕቴን ኢብራሂም ትራኦሬ ኢትዮጵያውያንን ብፈልግም እርሻውን እቆጣጠራለሁ ብሏል። ኦ አንተ እሱ ሰውዬ እኮ በጣም አስቸጋሪ ነው። ቲማቲም እንድናመርትለት እኮ ነው የፈለገው። አዎ ሹሞቹ እንደዛ ይላሉ። አጉል ሀገር ወዳድ ከሆነ ጥዬው እመጣለሁ። አይ ጥሩ። ያውና ምን የሚያጨናንቅ ነገር የለም፣ ሌላ ሀገር ሞልቷል። አዎ ዛሬ ደወልኩልህ ለምን መሰለህ? ልጅቱ ለነገ ኦፕሬሽኑ አይደል የተቀጠረችው? ትህትና ነው። አዎ ምን ነው የእሷን ልጅ ስም አፍ በደንብ ለምዶታል። አዎ ምን ዋጋ አለ? እለኛ ናት ሲበዛ፣ በዛ ላይ ደረቅ ናት። አብራን ተስራ ስንል አንተም አልተመቸህም። ደፋር ሰውን ያክል እንደምወድ ታውቃለህ። ግን ምን ታደርገዋለህ? ወዳጃችን በሞትና በህይወት መካከል ነው። ግዴታ እሷ መስዋዕትና ወዳጃችን መዳን አለበት። እሱማ አንድ ቀን ነው የቀራት እኮ ዶክተሮቹም መጥተው መርምረዋታል። አዲስ ነገር ተፈጥሯል ዝና። ኤፍራታና ይልላታል። አሎ እንዴ አንተ እንዴ ማለት በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ምን ትሰራለህ እንዴ? ማንን ነው አንተ?
እኔ እኮ ኤፍራታ ነኝ። ሜካፕ ስላልተቀባው ነው። እህቴ ምን አድርጋት ነው? የት ሄዳ ነው? ቆይ አንተ እዚህ ምን ትሰራለህ? ቆይ ያማተብሽው ሰይጣን መስየሽ ነው? ኧረ መርዞ ነኝ። እዚህ ምን ትሰራለህ? ቤት ጠብቅልኝ ተብዬ ነው እንዴ? ቆይ እንዴት ሳታንኳኪ ገባሽ? ከመግባትሽ መተኛትሽ እንዴ? ብትሳሳትስ? ምንድን ነው የምትሳሳተው? ኧረ ተያ ማለት ተይ እንዴ! አሁን ውጣ፣ ቀጥ ብለህ ውጣ። ምን ውጣ? ምን ትሰራለህ ሰው ቤት? ውጣ። እህቴን ምን አባህ አድርጋት ነው? እኔ ምን ካሌብ ትህትናን በሚመለከት ነው አዲሱ ነገር? ምን ተፈጠረ? ሰውየው ደም ግፊቱ ጨምሯል እና ነገ ቀዶ ጥገና በማድረግ ኩላሊቱን መቀየር አይቻልም። ቆይ ሊሞት አንድ ሳምንት ለቀረው ሰው ነው እንዴ እቺን የመሰለች ልጅ መስዋዕት የምናደርገው? ትንሽ እያበሳጩት ስለሆነ ይመስለኛል ደም ግፊቱ የጨመረው። ለምን ያበሳጩታል? ምንድነው የሚያበሳጨው? ብዙ ነገር አለ። ለማንኛውም ለእርሱ ብቻ ብለን አይደለም፣ ወደ አካውንታችን የሚገባው ገንዘብ እጅግ ብዙ ነው። እሱማ ይገባኛል እኮ ካሌብ። ታዲያ እስከ መቼ ነው እቺ ልጅ የምቆየው? የደም ግፊቱ ከወረደ በ3 ቀን ውስጥ ማድረግ ይቻላል። በዛው ተኝቶ እንዳይቀር ነው የዶክተሮቹ ፍራቻ። 70 ዓመት ኖሯል አይደል እንዴ? ለምን አይሞትም? የሆነ ስግብግብ ነገር ነው። አይባልም ዝና፣ አንተም 7 ትደርሳለህ። እድሜ እኮ አይጠገብም። በቃ እሺ፣ ችግር የለው። ከሄድክበት ስትመለስ አሳውቅኝ። ደግሞ የዛ የፖሊሱ ጉዳይ እንደቀጠለ ነው። ሰዎቻችን እየተከታተሉት ነው። ትንሽ ኃይለኛ ቢጤ ሳይሆን አይቀርም፣ ግን ችግር የለውም፣ አታስብ። እኔ ዝና ያበበ ደመሳሪ ተጨናንቄ ያላል ቦታዬ ላይ ያለ። አዎ በልሽ እሺ። እንዴ ቆይ የት አደረስካት ማለት እኮ ምን አባህ አድርጋት ነው እንዴ? እኔ እኮ ባሏ ነኝ። አንተ ነው እንዴ ጠበስኩ ያለችው? ታዲያ ተዛመድን እኮ አሁን ከግንድ ያዛምደ አሁን ውጣ። እንዴ ለምን ነው የምወጣው? ለኔ እኮ ነው አደረሰተኝ ልጅ። ውጣ ካልኩ ውጣ ነው። ቆይ ደግሞ ለደላላ አደራ ቤት ይሰጣል እንዴ? ቆይ ቁልፉን ሳት ሄደችው በሰላም ነው? እኔን ተይኝ። እሷ ግን ከአዲስ አበባ ወጣለች። ደውይላት። ሂድ ውጣ። አንተ እዚህ ከቆየ ቤቱን ታከራየዋለህ። ግን በሰላም ነው? በጣም እየተበሳጨሽ ነው። አንተ ውጣልኝ እያልኩ ነው። አታሳብደኝ። ጸብ ከፈለግሽ አለ። ጸብ በደላላ መሆኑ ነው እንዴ? ምን ችግር አለ? ኑሮ ያስጠላው ከሚስቱ የተጣላ እስር ቤት መግባት የሚፈልግ ቀለል ካሉ እስከ ከባድ ተደባዳቢዎች እጄ ላይ ያሉ። ተነስጣልኝ። እሺ ኤፍራታ ስትመጣ ግን እንዳትረሽ። ውጣ እያልኩ ነው። ተረጋጊ። ምንም ማቻኮል ምናምን ቀስ ብዬ ነው የምወጣው። ወጣ ከገና እንደወጣው ያማታል እንዴ? ይተባለም ትሄደው ለውጣ። ኧረ ቢያንስ ሱሪ ሊያዝ። ቆይ እንዳትረሹ። እሺ ውጣ። ከማታ ቀጫማ ደላላ ውጣ። እኔን ቀጫማ ውጣ። ውጣ። አታሳብደኝ። ውጣ። ንዴቴን አታምጣው። ምን አባቀረ? ውጣ። እኔን ቀጫማ ወይኔ ልታሳብደኝ ነው እንዴ? ሰውዬ ውጣ። ወይኔ መርዙ። ኧረ ምኑን ያመጣችብኝ ደግሞ ኤፍራታ ስትመጣ ማለት ነው እንደምወዳት ንገሪያት። እሺ ሰምተሻል? ውጣ። ተረገምክ። እሺ ይሄኛው ምን እንደሚል ልንገርሽ? እሺ ኢት ኢዝ ፓክት ምን ማለት ነው? ተጨናንቋል አይደለም? ነው እኮ እኔ ምን አቅልሻለሁ? እኔ አልተማርኩም። አድቫንትስ እንኳን አልተማርኩም። አንተ አስተምሪኝ ብዬሽ አልነበረም? እሺ አድቫንት ማለት ጾመ ነቢያት ማለት ነው በእንግሊዘኛ ማለት። እሺ ጽሁፍሽ ግን በጣም ነው የሚያምረው። እና ቲቸር እኮ በአንድ ራይቲንግ ጻፉ ነው የሚለን። ጎበዝ። አይሸልሙሽም በዚህ ጽሁፍሽ? ኧረ ይሸልማሉ። እንደውም ባለፈው የጭቃ ከለር ተሰጥቶን ነበር። ምንድነው ደግሞ የጭቃ ከለር?
ይሄ የሚቀባበት ስዕል ምናምን ሲኖር እማዬ ግን ወጣች እንዴ? እማዬ አለች አልወጣችም። እሺ ማለት ግን ወጣለች ነው ቅድስትዬ። እኔ ላይ ሙዲያሽ ችግር የለም። እንግዲያውስ ምግብ አልበላም። ለኔ ብለሽ አይደለም የምትበይው? ብዬው አልበላልሽም። እሺ ራብግሽ ልጥ ሲያረግሽ ትበያለሽ። ሲገሸልጥሽ ምን ማለት ነው? ሲርብሽ ማለት ነው። አታባቢኝ። ኧረ እባክሽ ለኔ ብለሽ አትበይው። እናቴ ብትሆኚ ኖሮማ አባብለሽ ነበር የምታበይኝ። ግን እናቴ ስላልሆንሽ ጸጣልሽ። ጭራሽ በዶክተር አስመረመሩኝ። ይሄ ነገር ተስፋ የለውም። መሞት የሚቀር አይመስለኝም። ሰው ነኝና ዝም ብዬ ለምን እሞታለሁ? ፈጣሪም እኮ ካልተንቀሳቀሱለት አያግዝም። ከዚህ ቤት የምወጣበትን መንገድ መሞከር አለብኝ። ይቺን ቢላዋ በእጅ ያስገብቻለሁ። ዝናን ወግቼ ቁልፉን ተቀብዬው ለመውጣት መሞከር አለብኝ። ካልወጣው ይገድሉኛል። ዝና እንዳለው በቀናት ውስጥ ይገድሉኛል። ስለዚህ ዛሬ ሲመጣ ልሞክረው። ከዳንኩ ደግሞ ያው ከሞትኩ ሞቱ። ደግሞ ባይሳካልኝ እንኳን ዝና አይገድለኝም። ምክንያቱም ከኔ የፈለጉት ነገር አለ። ራሱን የሚስትበት ቦታ ወግቼ ማምለጥ አለብኝ። አዎ በቃ ይቅርታሽ። እኔም እኮ እወድሻለሁ ቅድስትዬ፣ በጣም ነው የምወድሽ። እኔም እኮ በጣም ነው የምወድሽ። እሺ ቅድስትዬ። ምሳሌ እኔ እኮ ላንቺ ብዙ ነገር ሆኜልሻለሁ። ማለት ልትገልሽ ብዙ ጊዜ ስትሞክር አድኜሻለሁ። በሰራተኝነት ተቀምጬ በሰራሁት ገንዘብ አጠራቅሜ ላንቺ መታከሚያ ብዬ ለአባቴ ሰጥቼዋለሁ። ከህፃንነት ጀምሮ እኮ ተንከባክቤ ነው ያሳደግኩሽ። እንዴ ቅድስትዬ አመረርሽው እንዴ? የኔ እናት በቃ ተይው በቃ እሺ። እየቀለድኩ አይደለም ትኛለሽ እንዴ? የኔን እናትነት በምግብ ነው እንዴ የምታረጋግጪው? አረ ቅድስትዬ በቃ አረጋጊው። ምንድን ነው ያልሽው? አረጋጊው። አንቺ ልጅ በጣም ምላስ እየጨመርሽ እንደሆነ አልታወቀሽም? ወይኔ እማዬ ቅድስትዬ በቃ ይቅርታ አድርጊልኝ። ስወድሽ ከዚህ በኋላ እንዲች ብለሽ የኔን እናትነት እንዳትጠራጠሪ እሺ? እማዬ ቅድስትዬ አንቺ ጦጣ እኔን ጦጣ ካልሽኝ እንኳን አንቺ የጦጣ እናት ነሽ። ምንድን ነው ያልሽው? አዎ ምንድን ነው? ምን ውስጥ ገባሽ? እኔ አልመጣም እሱ ጋር እኔ አልመጣም። አሊሽ በቃ ይኸውልሽ እኔ እኮ አንቺን የታገስኩበትን ትዕግስት ሌላ ሰው ብታገስ ብዙ ሰው አይሞትም ነበር። ዝና ምን ላድርግ? ከዚህ በላይ ምን ማድረግ አለብኝ? የማይደረግ አደረግኩኝ። በሞት የሚፈልገኝ ሰው ቤት አንተን ብዬ ገባው። በቃ አሁን ግን አልቻልኩም፣ አስወጡኝ። ቆይ እኔ ምን ላደርግሽ? ስግብግብነትሽ እኮ ነው። ምን ሆነው? ስግብግብነቴ ስግብግብነት ነው እንጂ የሰው ሙዚቃ በ100 ሺህ ብር ትሸጫለሽ? እኔ እኮ በጣም እኮ ነው የምትገርሚኝ። እንደውም ከቤት ነው ያስወጡሽ አይደል? መግደል ነበረባቸው ፈሪ ስለሆኑ ነው እንጂ ቢገድሉኝ ይሻለኝ ነበር። ቆይ ምን አድርገው ነው ያስወጡሽ? ይሄን ያለ የምትፈሪውን ሞት የተመኘሽው? እነሱን እንጃ። ዝና ካላሳየኝ ወንድ አይደለህም ዝና። አጂ ዝም በይ እንከፍ። የኔን ወንድነት አንቺ አይደለም የምታረጋግጪልኝ።
አንቺ በጣም ፊት ሲሰጡሽ ማለት ነው የማይሆን ነገር ትናገሪያለሽ። አሳየኝ ዝና፣ አሳየኝ። ወንድነትህን ተጠቅመህ አሳየኝ። አንቺ የኔን ወንድነት ትለኪያለሽ? ይሄን ያክል ይቸግራል ሉላዬ? ችግር የለውም። ለጊዜው እኮ ሁሉም ይቸግረዋል። ሰው እኮ ገንዘብ እያለው እንኳን እንራብ የለ። አይ መራብ ደረጃማ አንራብም፣ እዛ እንደርስም። ትንሽ ያው የቤት ኪራዩ አንቺንም ጨምር ያስጨንቁሽ። ምንም አያስጨንቅም፣ አይዞህ። ዝና ሀገሩን እያመሰ ነው። መሀልትም ከቤት ተባራለች። አብረው እንግዲህ ያምሱት ይሄን ሀገር። ፈጣሪ ጋርደናል፣ አያገኙንም። ጠበቃው ምን አለ? ጠበቃው እንግዲህ ኬዙን ከፍቶታል። በአጭር ቀን ውስጥ ብሎኛል። እሺ ሞገስ፣ ስለዚህ በአንድ ወር ውስጥ ያስመልስልናል? እንደዛ ብዬ አስባለሁ። እንደዛ ከሆነ ለምን አንድ ወር ብቻ ነው የምንቆየው አንለው? እንደዛ ላስበው ነበር። ዳጣን እኮ ልጠይቃት ነበር። እሷንም ጠይቃት። ከሰጠች ጥሩ፣ ካልሰጠች ግን አንድ ወር ብቻ ነው የምንቆየው እንበለው። አትጨናነቅ። እሺ ሉላዬ፣ በቃ ዳጣ ላግኛት። ሰሚ፣ አንቺ የኔን ወንድነት ለማረጋገጥ ለመፈተን እንደዚህ በማድረግሽ ማለት ነው በሰባት ዘርሽ ገጥሞሽ የማያውቅሽን ነገር ነው የማሳይሽ። እኔ እንደዛ አላልኩም ዝና። አንተ ጀግና ነህ። ጀግንነት ግን ለእነ ብሩክ አሳይልኝ ያልኩ። ቆይ አሁን የት ነው ያለሽው? የት ሄዳለሁ? ያው ስጋ እንደሆነ ስጋ ነው። ኤፍራታ ጋር ነው። አስገባችሽ? ቆይ አንዴ መልሰሽ ደውዪ። ምንድነው እንደፈሳሽ ጅንጀሮ የሚያቆለጠነሽ? ኧረ ምንም እኔ ሲጀመር ቀድሜ አልነገርኩሽም? እኔ አንተ በእናትህ እዚህ እንዳላጋጭ አልነገርኩሽም? እሺ አልነገርከኝም። አልሰማ ብለሽኝ እንጂ ዝም በይ። ሲሚ ደግሞ ጉድ ሆኜልሽ ነበር እኮ። የምን አባ ጉድ! መቼም አንተ ማገባበት ጣጣ የለም። ኧረ ኤፍራታ ጋር ተኝቼ ማለት ሰተት ብላ ገብታ አጠገቤ ብተኛስ? ምንድን መተኛት ስትል? መተኛት እንደምን ነው? አንተ ባለጌ! እህትማማቾቹን ኧረ እባክሽ ተረጋጊ እንዴ! እኔ አላየኋትም፣ ከጎኔ ተኝታ ነው ያየኋት። እሺ አሁን ሌላ ምንም ወሬ አልፈልግም። የፈጠነ ምን እንዳደረክ ንገረኛ። እኔ ደግሞ ኤፍራታ መስላኝ። ምን መስላኝ ነው ያልከው? አንተ ኤፍራታና ማሊክ በምንድን ነው የሚመሳሰሉት? እንኳን ተኝተን በምንም አይመሳሰሉም። አንተ ባለጌ! አንተን ከነሱ ጋር ነበር መግረዝሽ። ኤፍራታ ገደለች። ኧረ እስቲ ዳጣ አስጨርሽኝ በእናትሽ። ምንድነው አንተ ተራራና ሜዳ ይመሳሰላሉ እያልክ ምንድነው ማስጨርስ? በቃ መስላኝ ነበረ። በሚራክል ይሁን በሆነ ነገር ብቻ መስላኝ ነበር። ብቻ ሳረጋግጥ ግን ማለት ነው። እሺ አሁን ዋናው ጥያቄ ምን አደረክ? ምን አደርጋለሁ? ስርቤን ጠጥቼልሽ ወጣው። ደግ አረገች። ስማኝ መርዞ፣ አሁን ሙጌ እየመጣ ነው። አብረኛ ተጠብቀኝ። ስራ አለብኝ። እሺ ቶሎ በይ ደውይለት። ፒስ በቃ ምን አባሽ እያሰብሽ? ያው ልሞት አይደል? ፈርቼ። ምን ትሞቻለሽ? ሰውየው ትንሽ ደም ግፊቱ ጨምሯል። ትንሽ ቀን ትቆያለሽ። እሺ። አንቺ ልጅ ምንድነው ግራ እያጋባሽ? ምንድነው የሚያንገጠቅጥሽ? ምንም ዝና፣ ደህና ነኝ። ፈርቼ ነው። ልሞት ስለሆነ በጣም ፈራው። ዝና እስኪ ዛሬ አብረኝ ሂድ። አንቺ ልጅ ለምንድን ነው የምትፈታተኝ? እኔ የምወዳት ልጅ አለች። በቃ ስላልፈለኩ ነው። አትረጂም እንዴ? ዝና እኔ እኮ
ስለፈራው ነው አብረኝ ይደር ያልኩ። አንቺም ወንድነቴን ጥያቄ ውስጥ አስገባሽው እንዴ? ታዲያ ይሄን ያክል ጊዜ አብሬ እየኖርኩ ባይኖር ነው እንጂ። ኧረ ችግር የለውም፣ ጥያቄሽን ተቀብያለሁ። ማታ እዚሁ አብረን ነው የምናድረው። ተዘጋጅ። እሺ። ዛሬ መጨረሻዬ ነው። ወይ ከዚህ ቤት እወጣለሁ ወይ ደግሞ እሞታለሁ። ዛሬ መጨረሻዬ ነው። ጠንካራ መሆን አለብሽ ትትና፣ ጠንካራ መሆን አለብሽ። ሄሎ ሞጌ። ኧረ አጣ እየመጣሁ እኮ ነው። እንዴ ኧረ በእናትህ ደላላ እኮ እንዴ ለበለበኝ እኮ። ለምን ብቻሽን አትጠብቂኝ እንዴ ሞገስታ? እንዴ ብቻዬን ቁጭ ብዬ ዝም ብይዘኝስ ቢያገኘኝስ? እንዴ ነው የምታስበው? ይልቅ አንተ ራስህ ባትወጣ ጥሩ ይመስለኛል። ዝና ከተማዋን እያመሳት ነው አሉ። ልቀር እንዴ ዳጣ? እኔ እኮ የሆነ ነገር ልጠይቅሽ ነበር። በቃ በስልክ ጠይቀኝ፣ ችግር የለውም። ምንድነው? ይቅርታ እንግዲህ ላትጠብቂ ትችላለሽ ግን ዳጣ። ኧረ ሞጌ በእናትህ እንዴ እኔ ላንተ ምንም ነው የምሆነው። ብቻ ዝናን እንደዚህ አድርጊ ምናምን አትበለኝ እንጂ። አዲስ የገባንበት ቤት የ3 ወር የቤት ኪራይ ጠየቀኝና የ1 ወር ብቻ ነው ያለን እና አባትሽን ከጠየቅሽልን ትንሽ ገንዘብ ማለት 30,000 ብር አካባቢ። ሞጌ የቤት ኪራይ አጣ እንዴ? ምን ታደርጊዋለሽ? የማይታመን ይመስልማ። በቃ ሞጌ ችግር የለውም፣ አትምጣ። አባዬን ጠይቀውና ልክላለሽ። በጣም አመሰግናለሁ ዳጣ። ውለታውን እመልሳለሁ። የምን አባ ውለታ? አንተ ትጣላኛለሽ? ምን አንተ ለኔ ያደረክልኝ ረሳው እንዴ? ደግሞ ስማሽ ለሉላ የዚህን ወር የቤት ኪራይ የከፈለችው ዳጣ ናት በላት። እሺ ችግር የለውም እላታለሁ የኔ ዳጣ። አራው ደግሞ ስማ አንተ ቤት ኪራይ 20 ሺህ ነው። 10ሩን ልጠጣበት ነው አይደል? አዎ ግን እንዴት አወቅሽብኝ እባክሽ? ለማንኛውም አመሰግናለሁ፣ በጣም አመሰግናለሁ የኔ ዳጣ። በጣም አመሰግናለሁ። ስታይል በቃ ያረድዬ ልጅ ከፍ ዝቅ እኮ ያው ያለ ነው። ምንድነው ግን ዋናው ከፍ ሲሉ አለመኩራት፣ ዝቅ ሲሉ ደግሞ ምንድነው አለማዘን፣ ተስፋ አለመቁረጥ ነው። ሙግ ነገ እኮ ማናችንም የት እንደምንወድቅ አናውቅም። እሷን ይሄ ብቻ ከመልካሙ ይመድበል። ሙጊ እንዲች ብለህ እንዳትጨነቅሽ። ለማን ብለህ በቃ ደግሞ የሄደው ሁሉ ይመጣል። ብቻ አንተ እንዳታስብሽ። ፒስ በቃ ሙጊ። ስማማ መርዙ አብረኸኝ አትሄድም? አትሸኘኝም ወደ ቤት? ደግሞ ያ ባልሽ አይቶኝ በአንተ እንዳይጠረጥረኝ ነው አይደል? አይደል? ለነገሩ አዎ ይጠረጥረኛል። እኔ ሰይጣን ድግምት ከየት ነው ያመጣሽብኝ ነው የሚለኝ። ዳጣ እኔ ከዚህ በፊት እንደዚህ አበይ። እሺ ማን ነው አሁን ሰይጣን? ቺ ነይ ዳጣ ይልሽ ሰይጣን ማን ነው? ፊትሽን በበሰው ነው የታጠብሽው ነው? እዛ ምግብ አያበልሽም? አዎ እድሜ ለቅድስት እንዲሁ ስታሰቃየኝ ነበር። አይ ማለት ሰው አንድ ቀን እንኳን አይሳካልንም በስተት እንደው በስተት አንድ ቀን እንኳን አንድ ቀን ምን ላድርግ ደግሞ? አንተ ስሙች እያልከኛል ነበር ከምሞት በወጣ አይሻለኝም? ወይ አልወጣም ብለሽ ፎክረሽ ሄድሽ ነበር። ግን የመድብል ሙዚቃ ከሸጥኩት በኋላ በጣም ፈራው። በቃ ሊገለኝ ነበር። እንዴት እንደሆነብኝ ብታይ። በቃ ፊቱ ላይ ያየሁት ጭካኔ እስከ ዛሬ ድረስ አንተ ፊት ላይ እንኳን አላየሁትም።
እጂ እንከፍ ይኸውልሽ እዚህ ዝም ብለሽ አትቀባጥሪ። ሲጀመር አንቺ ምንም አትጠቅሚም። መበቀል እፈልጋለሁ። በጣም ነው ያሰቃዩኝ። በጣም ሲኦል ታውቃለህ? ሲኦል ነው ያደረጉብኝ። እንዴት እኮ እንዳሳቀቁኝ ብታይ። ወይኔ ማህሌት፣ ወይኔ አለቃቸውም። በቀላቸዋለሁ። አቺ ወረዛ በና አትጩይብኝ እዚህ ጋር እንደውም ደግ አደረጉ። ግን ቆይ ስሚ፣ ምንም አልነቁብሽ? ይቺ አውሬ ከቤት ወጣች አይደል? የሚሆን መስሎኝ ነበር፣ ግን አልሆነም። አልፈረመችም? አይ ፈርማለች እሱማ። እስቲ ደግሞ ፖሊሱ የሚለውን እንሰማለን። አረ እንኳን ወጣችላችሁ፣ ቢያንስ ሰላማዊ እንቅልፍ ተኛላችሁ። እውነት ነው፣ ግን ሞገስ ይህን ስናደርግ ቢያንስ ትጸጸታለች ብዬ አስቤ ነበር። ቢያንስ ይህንን እድል ስታገኝ ተመልሳ ሌላ ሰው ትሆናለች ብዬ ነበር። ተስፋ ነበረኝ፣ ግን አልሆነም። አይ ማህሌትን አታውቃትም ማለት ነው እንዴ? ማህሌት እኮ በጣም ገንዘብ ወዳድ ናት። ዋናው መፈረሟ ነው። እሱ እንደ ማስረጃ ታቀርቡታላችሁ። ግን ደግሞ እነዛኞቹ እስር ቤት መግባት አለባቸው። እሱም አይቀርም። ጀግና ፖሊስ ነው ያለው። እንዴት እንዳገናኛቸው ብታይ በጣም ነው የምትተማመንበት። ስለዚህ እኛ ካሪያ ምን እንርዳው? በምን እናግዘው? የሚያስፈልገውን ሁሉ እየሰጠሁት ነው። ኬዛቸውን ያውቃል። ማስረጃ ነው የሚፈልገው። ማስረጃውን እየሰበሰበ ነው። ያው ምስክሮቹን እኛ እንድናደራጅለት ይፈልጋል። ሉላን እያስጠናሃት ነው? ችግር የለውም። ሉላ እኮ አትረሳም፣ ተመሰክራለች። በጣም አሪፍ። የማህሌትን ቃል ይዟል። ምሳሌም አለች፣ እኛም አለ፣ ብሩክም አለ። ስለዚህ ዝናና ካሌብ ከነግብረ አበሮቹ ወደ ወይኔ ይወርዳል። ፖሊሶቹ ሁሉንም ነገር ጨርሰው ትልቅ ኦፕሬሽን ይኖራቸዋል። እሷ ቀን በጣም ነው የምትናፍቀኝ። ምናልባትም ወደ ውጭ ሀገር መሄድንም ልተው እችላለሁ። እንዴ ሞገስ፣ ምን ሆነሃል? ለማን ብለህ ነው ይህን ሀገር ለቀህ የምትሄደው? ለወንጀለኞች ብለህማ እችን ሀገር ለቀህ አትሄድም። እመነኝ፣ ማህሌት በሄደው ቢጎዳንም ግን ዝናና ግብረ አበሮቹ እመነኝ እስር ቤት ይገባል። እነሱ እስር ቤት ካልገቡ ደግሞ እኔ እንቅልፍ አልተኝ። እሺ መድብል፣ በአንተ ተማመናለሁ። አሁን እሱን ተወው፣ ያለቀ ጉዳይ ነው። ሉላ እንዴት ናት? ያ አዲሱ ጠበቃስ ምን ላይ ደረሰ? ደህና ነው። ምንም አልነቁብኝም። ሙሉ ለሙሉ አንተን እንደካድኩ ነበር ያመኑት። ሆዳም እኮ ነሽ። ምን አለ ያው ሙዚቃውን እንኳን ብታዩ። ላኪለትና ገንዘቡን ተቀበል ያልከኝ አንተ አይደለህ እንዴ? እንዴት ትላለህ ዝና? እና እኔ ላኪለት ብለሽስ? እኔ አንተ ካልከኝ ምንም ነገር እንደማደርግ ታውቃለህ። እሺ እኔ ግን አንድ ነገር አንቺን ማመናቸውን በምን እርግጠኛ ነሽ? ስትደውልልኝ እነግራቸዋለሁ። ይሄንን ያርግ ያለኝ እንደዛ አድርግ ያለኝ እላቸዋለሁ። ከዛ በቃ ምን ያቺ እርጉም ቅድስት ብቻ ነበረች አላመነች። አንዳንዴ እኮ ጀግና ነሽ። ግን ቆይ እኔ የምልሽ ማለት እና ከሱ ምን ሊያደርሰው ማለት ስለ ከሱ ምን ያወራል? በእኔ ፊት ብዙ ስለሱ አያወሩም፣ እንዳውቅም አይፈልጉም። መድብል የሚመክረኝ በአንተ ላይ እንድመሰክር ብቻ ነበር። ምን ታውቂያለሽ ነው አንቺ ምን መሰለሽ? አንቺ ምን አውቀሽ ነው ለእኛ መስክሪልን? ምን የምታውቂው ነገር አለሽ? እንግዲህ ጥሩ ሰው ይመስላል። ለዚህኛው ጠበቃ ግን ሚስቴን አላሳየው። አይ ሞገስ፣ ቆይ ምንድን ነበር የሚባለው? ቆንጆ ያገባና ምንድን ብቻውን አይበላም የሚባለው ተረት ዘንድሮ አልቀረም። አይገርምም? እኔ ጋር አልቀረም ማለት ነው። ይሄንን ዝናን ተፋታው ተላቀቁት ስል እኔ ነኝ ያለ ይሄን ገገማ ጠበቃ ደግሞ ጣልብኝ። አይ ተው ሞገስ፣ ሁሉም ሰው እኮ አንድ አይደለም። እንደዛ እንዳታስብ። አረ ስቀልር ነው አውቃለሁ። ብቻ ይሄኛው ጠበቃ ትንሽ ጨመር ያለ ገንዘብ ጠይቆኛል። ኬዙንም እስከ መጨረሻ ድረስ እንደሚያደርገው ነው የነገረኝ። እንግዲህ በቅርብ ጊዜ ወደ ነበርኩበት ወደ ሀብት ማማ መለሳለሁ ብዬ ተስፋ አለኝ። ያኔ ነው አንተን ማየት
ገንዘብ ተመልሶ ንብረት ተመልሶ እነዝና ታስረው አያለው መድብል እውነት አያልፍም ያልኳቸው ቀናቶች አልፈዋል። አሁን ደግሞ ይሄኛው ቀን አልፎ ያሰብኩበት ደረጃ ላይ ደርሳለሁ። ከልቤ ነው መድብል፣ ደግሞ ቃል እገባልሃለሁ። ምንድነው እባክህ? ንብረቴ እንደተመለሰ አሁን በመሀሌት ምክንያት የወጣብህን ሙዚቃ ጨምሮ አዲስ አልበም በትልቅ ፕሮዳክሽን እንደምታስመርቅ ቃል እገባልሃለሁ። ተው ሞገስ ተው፣ ቃል የእምነት ዕዳ ነው። እኔ በኋላ አልለቅህም። ሉላ ትሙት መድብል አደርገዋለሁ። ብቻ አንተ ያሳካልህ። በነገራችን ላይ የወጡት 2 ሙዚቃዎች ናቸው። እነሱም ድጋሚ ይቀርጻሉ። መሀሌት ያሰበችውን ያህል አልጎዳችም። ብቻ ሞጌ አንተ ብቻ ያሰብከው ይሙላልህ። ልፋትስ መድብል ያን ያክል ለፍተህ ያን ያክል ደክመህ የምር እንክሳለን። እሺ ሞገስ። ብቻ ሞጌ ሰሞኑን ትልቅ ነገር ይኖራል። እነዚህና ተሰብስበው ይታሰራሉ። አሜን መድብል። ግን እስከዛ ትንሽ ገንዘብ ይኖርሃል መድብል? ሞገስ እንዴ ምን ችግር አለው? ያለኝን እሰጥሃለሁ። ምንም እንዳትጨነቅ። አመሰግናለሁ መድብል። እንግዲህ ከኔ ተማሩ ትላለህ። ያው ከፍ ስትሉ መውደቅ እንዳለ ወደ ታች መመልከት እንዳለብን እሱን ማሰብ አለብን። አይ ሞገስ አንተ እኮ በግፈኛ ሰዎች ምክንያት እንጂ ስራ አልሰራም ብለህ እኮ አልተቸገርክም። ስለዚህ ምንም ነገር እንዳታስብ። ለአንተ ለወንድሜ ካልደረስኩኝ ለማን ልደርስ? ሁሌም ከጎን ነኝ። እሺ ምንም ቢቸግረህ አማክረኝ። እኔ ወንድም አለው። እሺ መድብል አመሰግናለሁ። ችግር የለውም። ምን ይዘጋሻል? ተናገር። ስለኔ ምንድን ነው የምታውቂው? ምን የምታውቂው ነገር ኖሮ ነው መስከር የለም የሚሉሽ? ስለኔ ምን አውቀሽ ነው እነሱ አንቺን ለምስክር ነው የፈለጉሽ? ምን ነው የምታውቂው? ምንም ዝና ምንም። ይኸውልሽ ማለት ዛሬ አንላቀቅ። ስለኔ ምን ታውቂያለሽ? ምን የምታውቂው ነገር አለ? ለነሱ የነገርሻቸው ንገሪኛው። ያው እነሱ እንዳሉኝ ፖሊስ ይዝህ ድሮ በጣም ታሰቃየኝ እንደነበር፣ ትደበድበኝ እንደነበር፣ በጣም ታንገላታኝ እንደነበር ያው እሱን እንድናገር ነው። ኧረ እባክሽ አሁን ገባ። ሚሽን ሰጥተውሽ ነው አይደል የላኩሽ? ሂጂና እሱ ጋር ምን እንደሚያደርግ ምን እያደረገ እንደሆነ ሰልለሽ ድረሽበት ብለው ነው አይደል የላኩሽ? ታውቂ የለ ዝና፣ እኔ እዛ ቤት መኖር እኮ ለኔ ህልሜ ነው። ከብሩ ጋር አንድ ላይ መኖር ፈልግ ነበር፣ ግን በቃ ውጪ ስላሉ ነው የወጣሁት። ውጪ ባይሉኝ እነሱ ባያስወጡኝ ኑሮ በፍጹም አልወጣም ነበር። ይሄ ዝም በይ፣ እኔ አላምንሽ። ሲጀመር ይኸውልሽ እነሱን ዝና አላከኝ ቢሆን ብለሽ አሳመነሻቸዋል አይደል? እኔንም እንደነሱ ለማሳመን እየሞከርሽ ነው ወይ? ኧረ በእናትህ ዝና በጭራሽ መነኝ። እነሱ አስወጡታውኝ ነው። ሰሚ እነሱ እንዳላኩሽ የማምነውና ከቤት አባረው እንዳስወጡሽ የማምንሽ ምን ብለሽ መስከሪ እንዳሉ ስትነግሪኝ ነው። እሺ እነግርሃለሁ። እሺ